አሁን ያለንበት ጊዜ ብዙ ፈተና በሀገራችን በቤተክርስቲያናችን ያለበት ወቅት ነው። ሰማዕትነትን እንሰማለን እንግዳ እስከማንሆን ድረስ በየቀኑ። አሁን ደግሞ በሽታ ሊመጣ ነው፣ እንደዚህ በዚህ ሀገር ሄደ በዚያ ሄደ ያን የምንጨነቅበት ወቅት ነው። ቤተክርስቲያን የመጨረሻ ለምንም ነገር መፍትሄዋ ሁለት ነው፣ ንስሐና የማንን ስጋና ደም መቀበል። የሚያምንብኝ ቢኖር ይላል ቢሞት እንኳን ሕያው ነው ይላል። ስጋዬን ደሜን ከተቀበለ ለዘላለም ምን ይሆናል? ሕያው ይሆናል። ሌላው ግን የመጨረሻው እንደው ዓለም ላይ እሳት ቢዘንብ እንዳይነካም ከፈለግን ማድረግ ያለብን ስጋውን ደሙን መቀበል። በምን አወቅን? እንኳን ይሄ ስጋና ደም ምሳሌው የሆኑ የስጋው ደሙ ምሳሌዎች ሁሉ አድነዋል። እስራኤል ከግብፅ ባርነት ነፃ ሊወጡ ሲሉ በእያንዳንዱ ቤት በኩር የሆነውን የሚገድል ሞተ በኩር የሚባል መቅሰፍት ወርዶ ነበር። 10ኛው መቅሰፍት ከኔ ጋር ናችሁ? እና የግብፃውያንን የበኩር ልጅ የሚገድል ሊመጣ ነበር። እግዚአብሔር ምን አላቸው? በግረዱና የበጉን ስጋ ጠብሳችሁ ብሉ አለ። ከዚያ በፊት ግን የበጉን ደም በመቃኑና በጉበኑ ላይ በቤታችሁ በር ላይ ምን በሉት? ቀቡት አለ። ከዚያ ከቀባችሁ በኋላ ያንን ያረዳችሁትን በግ የአንድ ዓመት ይሁን ወንድ ይሁን ነውር የሌለበት ይሁን ፀጉሩ ያላረረ ጥፍሩ ያልዘረዘረ ይሁን ያንን በግ ጠብሳችሁ ብሉ ይላል። የተቀቀለውን ወይም ስጋውን አትብሉ ይላል። ጥሬውን አትብሉ ይላል። ከኔ ጋር ናችሁ? በምግብ ቤት ሲሆን ምን አትብሉ ተባሉ ማለት ነው። በምግብ ቤት ቋንቋ ጥሬ አትብሉ፣ ቅቅል አትብሉ፣ ምን ብሉ? የተጠበሰውን ብሉ። ቅቅል ተከለከለ። ደግሞ ይዛችሁ ተከልክሏላችሁ። ለነሱ ግን ያለ ምክንያት የተቀቀለውን እንዳትበሉ ጥሬውንም እንዳትበሉ የተጠበሰውን ብሉ አለ። ሌላው ስትበሉ መራራ ቅጠል እንደ ወይራ ያለ መራራ ቅጠል አድርጋችሁ በመራራ ቅጠል ብሉት ይላል። እንደው ከበሉ ያቀር ባዶ ቢሆን ደስ ይላቸው ነበር፣ ግን በምን ብሉ? በመራራ ቅጠል ብሉ። ሌላው ስትበሉ ቶሎ ቶሎ ብሉ። ትኩስ ነው ብላችሁ የወረድ ቀስ ይበል ሳትሉ ቶሎ ብሉ። በአንድ እጃችሁ እየበላችሁ በአንድ እጃችሁ ደግሞ በትር እንድትይዙ ይላል። ምን እንድትይዙ? ወገባችሁን ታጥቃችሁ ጫማ አድርጋችሁ በትር ይዛችሁ ብሉት። ቶሎ ብሉት። የተረፈውን በሳት አቃጥሉ። አሁን እግዚአብሔር ቶሎ ተበላ፣ ቀስ ተብሎ ተበላ፣ በመራራ ቅጠል ተበላ፣ ባዶውን ተበላ፣ ጥሬውን ተበላ፣ ተቀቅሎ ተበላ። ለሱ ምንም ይፈጥርልን ለውጥ የለም። ዋነኛው ከመቅሰፍት የዳኑት በአበላላቸው ነው ወይስ በደሙ ነው? በኋላ መልአከ ሞት ሲመጣ ገብቶ እንዴት ነው የሚበሉት? ቶሎ ነው የሚበሉት ወይስ ቀስ ብሎ ነው የተዋቸው? ምኑን አይቶ ነው የተመለሰው? የበጉን ደም አይቶ ነው። ስለዚህ እግዚአብሔር ስለሌላ ጉዳይ ነው በኋላ የሚናገረው ማለት ነው። አንድ ተመሳሳይ ታሪክ ልጨምርላችሁ። ኢያሪኮ የተባለችውን ከተማ እግዚአብሔር አጥፍቷታል። እንደምታውቁት ኢያሪኮ በግንብ የተገነባች የትዕቢተኞች ከተማ ነች። ግንባቸውን ተማምነው ብዙ ሕዝብ ያጠፉ ናቸው። እስራኤል እንለፍ ፍቀዱልን አሉ። አናስገባም አሏቸው። እንግዲህ እስራኤል ወደ ሀገራቸው እየሄዱ ነው። ከብዙ ሲሄዱ መንገድ ላይ ከብዙ ሀገር ጋር ተዋግተዋል። ለምንድን ነው የተዋጉት? ማለፍ አሳልፉን ነው፣ ሌላ ነገር የለውም። ግን 500 ሺህ ሕዝብ ግማሽ ሚሊዮን የሚያክል ሕዝብ ልለፍ ሲል አያስፈራም? ምን አስበው ነው ስለሚባል ይቃወሟቸዋል። አሳልፉን እምቢ ካሉ ይዋጉና አሸንፈው ነው የሚያልፉት። አሁን ኢያሪኮ ሲደርሱ ሰላዮች ላኩ። መጀመሪያ ሰላዮቹ ገብተው ሲያዩ በጣም ኃያላን ናቸው፣ ከተማይቱ አስቸጋሪ ነች የሚለውን መረጃ ያዙ። ከዛ ወዲህ ሲሉ ጸጉረ ልውጦች ስለሆኑ ሰው አያቸውና ጠቆመ። ወታደሮች መፈለግ ጀመሩ። ሲፈልጉ ሮጠው ገቡ ወደ አንዲት ሴት ቤት፣ ካሌብና ሰልሞን ይባላሉ። ሲገቡ አስገባቻቸው። ግን ምን አለቻቸው? አምላካችሁ ኃያል እንደሆነ ሰምቻለሁ። እቺ ከተማ ምንም ኃያል ብትሆን ከእናንተ አምላክ እጅ ግን መውደቁ አይቀርም እና ይህንን ከተማ ስታጠፉ አሁን እናንተን በደበቄ ውለት አድርጋችሁ ቆጥራችሁ እባካችሁን እንዳልጠፋ አድርጉኝ፣ እኔና ቤተሰቤን አድኑኝ አለች። እንግዲያው ቃል እንገባልሻለን፣ በቤትሽ መስኮት ላይ ቀይ ሐር መርጠሽ ቀይ ሐር አዘጋጅተሽ ፈትል አዘጋጅተሽ መስኮትሽ ላይ አንጠልጥዩ እና ስንገባ ከተማይቱን ስናጠፋ አንቺና ቤተሰብሽ ግን እናድናለን አሏት። ቃል እንደተገባው ሄዱ እነዚህ ሁለት ሰዎች። ወታደሮች መጥተው ቤትሽ ሰው አስገብተሻል አሏት። አዎ አስገብቻለሁ።
የታሉ? አይ ወጥተዋል አለች። ማስገባቷን ስታመን ማስወጣቷን አመኗት። ስለዚህ ሄዱ። እነሱ ግን ደብቅ አስቀረቻቸው። በኋላ አመለጡ። ይህ ከሆነ በኋላ እስራኤል መጀመሪያ መጡ። የኢያሪኮን ግንብ 7 ጊዜ ዞሩት ይላል። ስንት ጊዜ? በሰባተኛው ቀን ጮሁ። 6 ቀን ዝም ብለው ዞሮ በሰንበት መፍረስ ማለት ነው። በሰንበት በሰባተኛው ቀን ኢያሪኮ እግዚአብሔር የለም ብላ የለም 7 ዞረው ከዛ ሲጮሁ የኢያሪኮ ግንብ ፈረሰ። ህዝቡን ሊያጠፉ ሲገቡ ቀይ ሐር የተሰቀለበት መስኮት አዩና ይህችን ሴት አዳኗት ይላል። እግዚአብሔር የተመሰገነ ይሁን። ይህች ሴት የክርስቶስ አያት መሆን የበቃች ነች። የዘር ሐረግ ውስጥ ታገኙታላችሁ። አሁን ሁለቱ ታሪኮች ውስጥ ምን ተመሳሳይ ነገር አገኛችሁ? ከመቅሰፍት ለመዳን ምን አድርጉ ነው የተባለ? የመጀመሪያው ላይ እስራኤላውያን ምን አድርጉ ነው? ምኑን ቀቡ? ግንባራችሁ፣ መቃብሩንና አጠቃላይ ምኑን ማለት ነው? በሩን። ራብስ ምኑን ነው የተባለችው? ምኑ ላይ ነው አንጠልጥ የተባለችው? ይሄ በርና መስኮት ነገር አለው ማለት ነው። በርና መስኮት ነው። ስለ ስጋው ደግሞ የተነገሩ ምሳሌዎች ናቸው ለሐዲስ ኪዳን ሰዎች። እስራኤላውያንን ስጋውና ደግሞ ነበረ እየነገራቸው የነበረው። እውነተኛው ፋሲካ ክርስቶስ አይደል? ፋሲካችን ክርስቶስ ታርዷል ይላል ቅዱስ ጳውሎስ። ቶሎ ስትበሉ አለ የተቀቀለውን ብሉ አትብሉ፣ ጥሬውን አትብሉ። ማለት የክርስቶስ ስጋና ደም ጥሬ እሳት እንደሌለው መለኮት ያልተዋሃደው ነው፣ የተራ የሩቅ ብእሲ የፍጡር ስጋ ነው ብላችሁ አትብሉ። ወይ ደግሞ የተቀቀለ ስጋው ከአጥንቱ እንደሚለያይ መለኮቱ ስጋውን አጥፍቶታል አሸንፎታል ብላችሁ እንዳትበሉ። እሳት የተዋሃደው የተጠበሰው ብሉ ማለት መለኮት የተዋሃደው ነፍስ የተለየው ስጋና ደም ነው ብላችሁ አምናችሁ ብሉ። ስትበሉ ከመራራ ቅጠል ጋር ብሉ ማለት መራራ ሞቱን ስቃዩን እያሰባችሁ ብሉ። ይህን በበላችሁ ጊዜ ሞቴን ታስባላችሁ አላለም ክርስቶስ? ስለዚህ ሞቱን እያሰባችሁ ብሉ። ቶሎ ቶሎ ብሉ ማለት ስጋውና ደሙ ሁሌ ተቀበሉ። በትር ይዛችሁ ብሉ ማለት ነገረ መስቀሉን እያሰባችሁ በትረ መስቀሉን በአንድ ወገን እንደሚሄድ ሰው ተዘጋጅታችሁ ማለት ለመሞት ዝግጁ ሆናችሁ ስጋውን ደሙን ነገ እንደምትሞት ሆነ ነው መቀበል ያለብን። ነገ በሞትስ ስጋውን ደሙን ልቀበል እንጂ ብለህ ጫማችሁን አድርጋችሁ ወገባችሁን ታጥቃችሁ ኤፌሶን ላይ ስለ ጫማ ስለምን አብራርቶታል ቅዱስ ጳውሎስ። ሁሌ ብሉ ነው። በበጉ ደም ምክንያት መቅሰፍቱ ሁሉ ቤቱ ሁሉ ለቅሶ በለቅሶ ሲሆን ስጋውን ደሙን የቀቡ ሰዎችን ግን ሞት አልነካቸው። እግዚአብሔር በስጋው በደሙ በእውነት ከሞት ከመቅሰፍት ይሰውራል። ስለዚህ ሰው ንስሐ ገብቶ ስጋውን ደሙን ከተቀበለ ከምንም መቅሰፍት ይድናል፣ ከስጋም ከነፍስም መቅሰፍት ይድናል። ሁለተኛው ረሃብም ከናፍረ ምዕመናን ነው። መስኮቱ አሁንም የምዕመናን ከንፈር በር መስኮት የተባለ የኛ አፍ ነው። በአፋችን ስጋውና ደም ቀይ ሐር ነው የተባለች። ምን አይነት ሐር አይገርማችሁም? አረንጓዴ ቢጫ መባል ይችላል። ቀይ የተባለው ደሙ ነው የክርስቶስ ነው። ክርስቶስን ደም ስንቀበል ብዙ ክፉ ነገር ሁሉ አይነካንም። እና ቅዳሴ አሁን እናስቀድሳለን። የኛ ቤተክርስቲያን ያስቀዳሽ ችግር የለም። በተለይ በሰንበት ሰው ያስቀድሳል። አስቀድሶ ግን የሚቆርበው ሰው በጣም ጥቂት ሰዎች ነው የሚቆርቡት። ስጋውን ደሙን መቀበል አሁን ብዙ ሰው ያቋረጠ ነው እንጂ ያልቆረበ የለም። እኛ ባህል ህፃኑንም ቆርበናል መችስ፣ ግን ከስጋው ደግሞ ይሸሻል። እንደውም አንዳንድ ሰው ይህንን እግዚአብሔር ቆጥሮለት እንዲያጸድቀውም የሚያስባል አለመቁረቡ። አይ መደፋፈር እንኳን አያስፈልግም ይላል። ጭራሽ የሚቆርቡ ሰዎችን የሚመክሯል። አንቺ እናንቀለቀለሽ በዚህ ድምሽ። አንድ ዱባይ የሚባል ሀገር አጋጣሚ በእውነት ለዚህ ትምህርት ይሆናችኋል ምዕመናን። እኛ እዚህ ስጋው ደሙን የሚቀበለው ሰው በጣም ትንሽ ነው። አረብ ሀገራት ብትሄዱ ልክ እንደ ፍልሰታ መቅደስ ውስጥ ያለው ሁሉ ተሰልፎ ነው የሚቆርቡ። እህቶቻችን ወንድሞቻችን እዛ በአሰቃቂ በከባድ ስራ ውስጥ ሆነው እንኳን ንስሐ ገብተው በወር አንዴ የመውጣት እድል ሲሰጣቸው መቁረቢያ ቀን ነው የሚያርጓት ያቺ እና ስጋውን ደሙን ይቀበላሉ። እና አንድ ሰው ገና ከአዲስ አበባ ለስራ የመጣ ሰው ድንገት ስጋውን ደሙን ሲቀበሉ ሁሉም ሲቀበልበት እኔ ብቻ ቀረው ብሎ ተከትሎ ይቀበላል፣ ንስሐ ሳይገባ ማለት ነው። በኋላ ቆራሪያን በዚህ ጋውኑና ተብሎ ምግብ ሲሰጥ አይኔ ያልቆረብኩ ማለት እንደ ቅድም ቆርባል እኮ ሲሉ ቆርባል ነው እንዲያለ አለ ጮኸ። ገና በልጅነት ያለ አያችሁ ልጅ በጉብዝና ወራት ፈጣሪ ምን በለ ከሞት ጋር አያይዘነዋል። የሰይጣን ተንኮል እኮ ነው። ስጋውን ደሙን ለህይወት እንጂ ለሞት አይደለም። የዘላለም ህይወት ማግኘት የመጨረሻው ውጤት ነው እንጂ ስጋውን ደሙን መቀበል አሁን ላለው ህይወታችን ነው። ረድኤተ እግዚአብሔር ያስገኛል። የታመመ ይፈወሳል። ሌላ ትምህርት አልገባለ ስጋው ደሙ ቢቀበል ይገባዋል። ትምህርት ይገልጽላል። ቅጠል ብላ ምናምን ከሚል ከባህል ሕክምና ከምንኛውም በላይ
ይሄ ከአዳም የወጡበት ነው። ብትበሉ ቅጠል ትምህርት ይገባቸዋል ተብሎ አይደል የወጡት ከገነት። እጅግ ስልታውንም ማስታወቂያ እየሰራ ነው ሰይጣን። ትምህርት ያልገባል ስጋውን ደግሞ መቀበል እንኳን ስጋና ደም ክርስቶስ የባረከው ምግብ እኮ ይገልጣል። ትምህርት የደጀ ሰላም ምግብ ትምህርት ይገልጣል ሲባል አልሰማችሁ? እውነት እኮ ነው። ክርስቶስ የኤማሁስ መንገደኞችን አብሯቸው ሄደ፣ ባረከ፣ ቆርሶም ሰጣቸው። ተራ ምግብ ነው ልባ ቆርሶም ሰጣቸው። አይናቸው ምን አለ? ተከፈተ። ይህ የስጋው ደግሞ ምሳሌ ነው ይላሉ ሊቃውንት። የምን ምሳሌ? ስጋው ደግሞ አይደለም ምሳሌ ነው። ልክ ሲሰጣቸው አይናቸው ሲከፈት ክርስቶስ ከነሱ ተሰወረ ይላል። ይህ የስጋው ደግሞ ምሳሌ ነው። ስጋውና ደሙን ስንቀበል ከኛ ይሰወራል ነው። ምንድን ነው ምን ማለት ነው? አንድ ሰው ራሱን ማየት ይችላል ያለ መስታወት አላችሁ? እስቲ አንዴ ይው ራሳችሁን አንዴ ይቻላል? አይን የማያየው ነገር ቢኖር ራሱን ማየት አንችልም እኛ ራሳችን። ሰው ስጋውን ደሙን ሲቀበል ክርስቶስ ከማን ጋር ይሆነ? ስለዚህ ቆርሶ ሲሰጣቸው ሲቀበሉ ተሰወራቸው። ለምን? እሱ ያለው በማን ውስጥ ስለሆነ የስጋው ደግሞ ምሳሌ ነው ብለው ሊቃውንት ያስተምሩበታል። ስለዚህ ትምህርት ይገልጣል፣ ፈውስ ነው፣ መድኃኒት ነው የክርስቶስ ስጋና ደም። ግን አንቀበልም እና አንዳንድ ሰው አይ መቀበል መደፋፈር ነው ብሎ እንደማክበር አለመቀበሉን ቆጥሮ እግዚአብሔር እንዲያመሰግነው ይፈልጋል። በፍጹም እንደውም ያስጠይቀናል። ለምሳሌ አሁን እኛ ሰርግ ደግሰን በሬ አርደን ጠጅ ጠምቀን ጠላ ጠምቀን ውስኪ ምን አዘጋጅተን የሰፈራችን ሰው በሙሉ እዛ ሰርግ ላይ እንዲታደም ጠርተን የሰፈሩ ሰው ነጭ ለብሶ አምሮበት መጥቶ ሰርጉ ላይ ቁጭ ብሎ ከምግቡም ንክች ሳያደርግ ከመጠጡም ንክች ሳያደርግ እግዚአብሔር ይስጥልኝ ብሎ ይወጣል። ምን ነው ስትሉት አክብሬ ነው ቢል ደስ ይለናል? በጣም ንቀት ነው። ቅዳሴ እኮ ሰርግ ነው የሚያየው። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተክርስቲያን ናት። ስጋውና ደሙ ደግሞ ምግቡ መጠጡ ነው። ስለዚህ ቅዳሴ ላይ ተገኝቶ አለመቀበል፣ ስጋውን ደግሞ አለመቀበል ማለት ሰርግ ተገኝቶ አልነካም ማለት ነው። እና ብዙዎቻችን ከስጋው ደግሞ እንርቃለን። ሲጠየቅ አይኔ አሁን ስጋውን ደግሞ ተቀብዬ በወድቅስ ጠላቴ ሆይ በወድቅ በሉ እስኪ እነሳለሁ። እኛ ግን ብነሳ ወድቃለሁ። አይ በእምነት ወድቅ ተነሳ በወድቅ እነሳለሁ ነው የሚለው። ከዚያ ውጪ ግን ነገ እንኖር ዛሬ ስለማናውቅ ሁላችን ወደ ስጋው ደግሞ መመለስ አለብን። እግዚአብሔር በቸርነቱ ይመልሳል። እንደው አንድ ሁለት ነጥብ ላንሳና አበቃለሁ። ቅዳሴ ላይ ካህኑ የሚያውጁት አዋጅ አለ። ዘኮነ ንጹሐ ይንሳም ቁርባን፣ ንጹህ የሆነ ቢኖር ከስጋው ከደሙ ምን ይበል፣ ንጹህ ያልሆነ ግን እጄን ከአፋዊው እድፍ ንጹህ እንዳደረግኩ ሳትዘጋጁ ብትቀርቡ እኔ ከበደላችሁ ንጹህ ነኝ ይላል። እኛም በሆዳችን እንደው ምን አለ ባያስፈራሩ እንላለን። ብዙ ሰው ይሄ እኮ ነው ሰው እኮ የሚያሸሸው። ንጹህ የሆነ የሚሉታው ማን ንጹህ አለ ይላል ሰው። እኛ ይህን ስናስብ ደግሞ ዲያቆኑ ቆሞ ይህን የካህኑ ቃል ያቃለለ ወይም የሳቀና ወይም በቤተክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው በእርሱ ላይ እንዳነሳሳው ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት ከእግዚአብሔር ይቀበላል ይላል። እዛው ግዙቷል፣ እዛው እየረገመን ነው ዲያቆኑ። ለምንድን ነው ግን ሀሳቡ ካህኑ ለምንድን ነው ተቀበሉ የሚሉን? እሺ አንዴ ከተነገረስ ደግሞ በየሳምንቱ በየቅዳሴ ከካህናቱም ወገን መቼስ አንዳንዴ ይከብዳቸውና ምዕመናንን ላለማስደንገጥ እዛው ማሻሻያ ለማድረግ የሚሞክሯል። እንደው ይህን ማለት የፈለኩት የሚሉማል። ግን ይገርማቸዋል። ንጹህ የሆነ ብቻ ነው የሚለው ቅዳሴው፣ ቅዱስ የሆነ የሚላል ደግሞ መቼስ በደህና ጊዜ ግዕዝ አንሰማም አይደል እንጂ ብንሰማ ደግሞ ንጹህ የሆነ ብቻ ሳይሆን